ነቢዩ ዓለይሂ ሰላቱ ወሰላም ከሥራዎቻችሁ ሁሉ ይበልጥ ተወዳጁ ሥራ አላህ ዘንድ ሶላት ነው ያሉለትን ሶላት ብዙዎቻችን በአፈጻጸም ጉድለት በስህተት ብዛት ምክንያት ተወዳጅና መልካም ሥራ የተባለውን መጥፎ ሥራ እንዲመስል ያደረግነው ነው። ሶላት ላይ የሚቀልዱ ሰዎችን እናያለን። ሶላት ላይ የሚጫወቱ ሰዎችን እናያለን። ሶላትን የሚያበላሹ ሰዎችን እናያለን። فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا تبرا الله ዘንድ በጣም መልካሙ ተወዳጁ ሥራ ሶላት በአፈጻጸም ጉድለት ክፍተት ምክንያት መጥፎ ሥራ ሊሆን ይችላል። በዲን ማሾፍ መሳለቅ ሊሆን ይችላል። ነቢያችን ዓለይሂ ሰላቱ ወሰላም ቡኻሪ ሌሎችም የዘገቡት ሐዲስ ሶሉ ከማ ረአይቱሙኒ ኡሰሊ ብለዋል። እኔ ስሰግድ እንዳያችሁት ስገዱ ብለዋል። እንዴት ነበር ነቢዩ ዓለይሂ ሰላቱ ወሰላም የሚሰግዱት? ሐዲስ ላይ ተነግሯል። ፊቅህ ላይ ተነግሯል። የነቢዩን ዓለይሂ ሰላቱ ወሰላም አሰጋገድ በአካል ያዩ ሰሐቦቻቸው ለማስተማር ብለው የእሳቸውን አሰጋገድ ለትውልድ ለማሸጋገር ተነስተው ቆመው ሰግደዋል። እንዲህ ነበር ነቢዩ የሚሰግዱት ብለው በተግባር አሳይተዋል። ወኢዛ ቃሙ ኢለ ሶላቲ ቃሙ ኩሳላ ዩራኡነ ናሰ ወላ የዝኩሩነ አላህ ኢላ ቀሊላ። የሙናፊቆችን ባህሪ አላህ ሲነግረን ለሶላት ሲነሱ የተጫጫናቸው የቀፈፋቸው እንጂ ለሶላት አይነሱም። የሰገዱ መልካም ሥራ የሰሩም እንደሆነ የሰውን ሁኔታ እያዩ ነው። ግራ ቀኝ እያዩ ማን አየኝ፣ ማን አደነቀኝ፣ ማን አለ እያሉ ነው። ሶላታቸው ውስጥም ጥቂትን እንጂ አላህን አያወሱም ይላል አላህ ተባረከ ወተዓላ። ይህ በሽታ እኔ ጋር አለ የለም ልንል ይገባል። ሶላት ደረሰ ብለን ልንደሰት እንጂ የሚገባው ስንቴ ነው መስጂድ መሄደው፣ ስንቴ ነው መሰግደው፣ ስንቴ ነው ውዱእ ማድረገው ልንል አይገባል። አይደለም የተስተካከለ ምንጣፍ ላይ እኮ ይቅርና እሳት ላይ እሾህ ላይ ድንጋይ ላይ 5 አይደለም 50 ጊዜ ቀኑን ብሎ ግንባራችን ላይ ተደፍተን ብንውል ከጀሃነም ለመዳን ትልቅ ነገር። 5 ጊዜ አይደለም 50 ጊዜ ምንጣፍ ላይ አይደለም እሾህ ላይ እሳት ላይ መርፌ ላይ ስጁድ ላይ ተደፍተን ጌታዬ ሆይ ከጀሃነም አድነኝ ጀነት አስገባኝ ያለን ብንማጸን ይሄን አድርገን እንኳን አላህ ከጀሃነም ቢያድነን ጀነት መግባቱ እንኳን ቀርተው ትልቅ ነገር ነው። ፊት ለፊታችን ጀነት አለ፣ ጀሃነም አለ። ሶላት ጀነት መግቢያ ከጀሃነም መዳኛ ነው። ምን አይነቱ ሶላት ነው ታዲያ ከጀነት ባለቤቶች የሚያደርገው ከጀሃነም የሚያድነው? በናፍቆት የሚሰገድ ሶላት ነው። በሙሉ ልብ የሚሰገድ ሶላት ነው። በኹሹዕ የሚሰገድ ሶላት ነው። በክብር የሚሰገድ ሶላት። መስጂዶች የተሰሩት ለሶላት ነበር። ሙእሚኖች በቀን 5 ጊዜ ሊገናኙበት ነበር፣ ሊማማሩበት ነበር፣ ኸይር ላይ ሊተባበሩበት ነበር። መስጂዶችን ወና ባዶ አድርጎ ሱቅ መስገድ፣ መንገድ ላይ መስገድ፣ ቤት መስገድ ከሶላት ጋር ተያይዞ ብዙ ሰዎች የሚፈጽሙት ስህተት ነው። ዑድር ያለው ሰው ካልሆነ በስተቀር ቤት መስገድ አይፈቀድለትም። ነቢያችን ዓለይሂ ሰላቱ ወሰላም ሶላት ኢቃም ተደርጎ እኔን ተክቶ የሚያሰግድ ሰው መድቤ ከእኔ ጋር የተወሰኑ ሰዎች እንጨት ተሸክመው አብረን ሄደን የሶላት ጥሪ ሰምተው የማይመጡ ሰዎችን ቤት ላነደው ላያቸው ላይ ላጋየው አሰብኩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ውስጣቸው ላይ ቤቶች ውስጥ የሚገኙ ህፃናት፣ ሴቶች፣ እንስሳት ስላሉ ይሄን ተተውታል አለይሂ ሰላቱ ወሰለም። አርረኡፍ ረሂም አዛኝ የተባሉት ነብዩ አለይሂ ሰላቱ ወሰለም አዛን ሰምተው መተው መስገድ እየቻሉ ቤት የሚሰግዱ ሰዎችን ቤታቸውን ሊያነዱ አስበው ነው። ያላደረጉት ለምንድን ነው? ህፃናትና እንስሳት፣ ሴቶች፣ ጀማዓ ማይወጅብባቸው ሰዎች ሊኖሩ ስለሚችሉ ማሰባቸው ብቻ እኮ ትልቅ ነገር እንደሆነ ያሳያል። ለመስጂድ ቅርብ የሆነ የሶላት ጥሪ የሰማ መስጂድ መጥቶ ያልሰገደ ሶላት የለውም የተባለውም ለዚህ ነው። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله
واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروتوي الله يعزاكم بمتعزز يكلكلاكم بمكلكل ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ያዘዘንን እንታዘዝ፣ የከለከለንን እንከልከል። አላህ ተባረከ ወተዓላ ሁሌ ሊፈራ፣ ሁሌ ሊከበር፣ ሁሌ ልንታዘዘው፣ ሁሌ ልናስታውሰው፣ ሁሌ ልናመሰግነው ይገባል። ነገ አላህ ፊት ስንቆም ከፍም ዝቅም የሚያደርገን ዛሬ ዱንያ ላይ የምንሰራው ስራ ነው። በአላህ ያመነ በአኼራ አምኖ ለአኼራ የተዘጋጀ ኸይርን ስራ በብዛት የሰራ ከመጥፎ ስራ የራቀ ነገ አላህ ዘንድ ትልቅ ሰው ይሆናል። በተቃራኒው ደግሞ ዛሬ የዱንያ ቆይታው ላይ አኼራውን የረሳ አላህን ያስቆጣ ሸር ስራው ክፋቱ ጥፋቱ የበዛ ነገ አላህ ዘንድ ይዋረዳል። የአላህ ባሮች ሆይ የአላህ መልእክተኛ እንደነገሩን ከመልካም ስራዎቻችን ሁሉ አላህ ዘንድ ይበልጥ ተወዳጁ ትልቁ መልካም ስራ ሶላት ነው። እወቁ ከስራዎቻችሁ ሁሉ በላጭ ስራ ሶላት ነው ብላ አላህ ዘንድ ተባረከ ወተዓላ ትልቅ ቦታ ስላለው ነው ሶላት ቁርአን ላይ በአብዛኞቹ ሱራዎች ላይ ስለ ሶላት ተነግሯል። ሶላት ስገዱ ተብለን ታዘናል። ሶላት በመስገድ የሚገኙ ትሩፋቶች ጥቅሞች ተነግረውናል። ሶላት አሳምረው የሚሰግዱ ሰዎች ቁርአን ላይ አላህ አድንቋቸዋል። ሶላት አለመስገድ የሚያስከትለውን ቅጣት መዘዝ አላህ ነግሮናል። ቁርአን ስለ ሶላት ጥቅም በመንገር የተሞላ ነው ማለት እንችላለን። በዚህ ልክ ስለ ሶላት ቁርአን ላይ የተነገረው ለምንድን ነው? አላህ ተባረከ ወተዓላ ደጋግሞ ሶላትን ቁርአን ላይ ያወሳው ለምንድን ነው? የሶላትን ደረጃ ለመግለጽ ነው። የሶላትን አላህ ዘንድ ያለውን ቦታ ለማሳወቅ ነው። አላህ የሚወደውን ነገር ነው ደግሞ ደጋግሞ መጽሐፉ ላይ ቁርአኑ ላይ የሚያነሳው። በዚህ ልክ አላህ ዘንድ የላቀ ስፍራ ደረጃ ያለውን ሶላት ነቢዩ ዓለይሂ ሰላቱ ወሰላም ከስራዎቻችሁ ሁሉ ይበልጥ ተወዳጁ ስራ አላህ ዘንድ ሶላት ነው ያሉለትን ሶላት ብዙዎቻችን በአፈጻጸም ጉድለት በስህተት ብዛት ምክንያት ተወዳጅና መልካም ስራ የተባለውን መጥፎ ስራ እንዲመስል ያደረግነው ነው። ሶላት ላይ የሚቀልዱ ሰዎችን እናያለን። ሶላት ላይ የሚጫወቱ ሰዎችን እናያለን። ሶላትን የሚያበላሹ ሰዎችን እናያለን። فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا تبرا الله ዘንድ በጣም መልካሙ ተወዳጁ ስራ ሶላት በአፈጻጸም ጉድለት ክፍተት ምክንያት መጥፎ ስራ ሊሆን ይችላል። በዲን ማሾፍ መሳለቅ ሊሆን ይችላል። ነቢያችን ዓለይሂ ሰላቱ ወሰላም ቡኻሪ ሌሎችም የዘገቡት ሐዲስ ሶሉ ከማ ረአይቱሙኒ ኡሰሊ ብለዋል። እኔ ስሰግድ እንዳያችሁት ስገዱ ብለዋል። እንዴት ነበር ነቢዩ ዓለይሂ ሰላቱ ወሰላም የሚሰግዱት? ሐዲስ ላይ ተነግሯል። ፊቅህ ላይ ተነግሯል። የነቢዩን ዓለይሂ ሰላቱ ወሰላም አሰጋገድ በአካል ያዩ ሰሐቦቻቸው ለማስተማር ብለው የእሳቸውን አሰጋገድ ለትውልድ ለማሸጋገር ተነስተው ቆመው ሰግደዋል። እንዲህ ነበር ነቢዩ የሚሰግዱት ብለው በተግባር አሳይተዋል። ከዛ በኋላ የሐዲስ ሊቃውንት የፊቅህ ሊቃውንት ተማሪዎቻቸውን ተከታዮቻቸውን ካለፉት የተረከቡትን በተግባር አሰጋገድን አሳይተዋል። ከጊዜ በኋላ ግን ሶላት ማለት ምን ማለት እንደሆነ የማያውቅ ደረጃውን ክብሩን ያልተረዳ ሰጋጅ በዝቶ እንዲሁ የአካል እንቅስቃሴ ብቻ ሆኗል። የአካል እንቅስቃሴው ራሱ አያምርም፣ ያሳፍራል፣ ያሳዝናል። ሶላት ጨዋታ ሆኗል። ኢዳ አላህ ዘንድ ውድ የተባለውን ሶላት በአፈጻጸም ጉድለት ምክንያት ልናበላሸው አይገባም። ሶላት አላህን የመታዘዝ ምልክት ነው።
የአላህን እዝነት የምናገኝበት ነው። ከቁጣው ምንድንበት ነው። ጌታ አላህ በተከበረው ቃሉ ወአቂሙ ሶላተ ወአቱ ዘካተ ወአጢዑ ረሱለ ለዐለኩም ቱርሐሙን ብሎን ሶላትን ቀጥ አድርጋችሁ በታዘዛችሁት መሰረት አሟልታችሁ አሳምራችሁ ስገዱ፣ ዘካ ስጡ፣ መልእክተኛውንም ታዘዙ። ይሄን ያደረጋችሁ እንደሆነ ለዐለኩም ቱርሐሙን የአላህን እዝነት እንደምታገኙ ተስፋ ይደረግላችኋል ይላል አላህ ተባረከ ወተዓላ። እንደው የአላህን እዝነት የምናገኝበት ተስፋ የተስተካከለ ሶላት መስገድ ነው ማለት ነው። ዘካን መስጠት፣ ነቢይን ዓለይሂ ሰላቱ ወሰላም መታዘዝ ነው። በምንድን ነው ነቢይን የምንታዘዘው? በሁሉም ነገር። አንዱ ሶላት፣ እኔ ሲሰግድ እንዳያችሁት ስገዱ ብለዋል። እንዴት ነበረ ነቢዩ ዓለይሂ ሰላቱ ወሰላም የሚሰግዱት ብሎ ጠይቆ በዛ መሰረት ለመስገድ መጣር ነው። ዕለታዊ የሙስሊም ግዴታ ነው ሶላት። ሙስሊም ሆኖ በየቀኑ 5 ጊዜ ማይሰግድ የለም ትክክለኛ ሙስሊም እስከሆነ ድረስ። መስገድ እየቻለ እያወቀ ሶላትን ማይሰግድ ሙስሊም አይባል። በቀን 5 ጊዜ አላህ ፊት ስንቆም አቋቋማችን ምን ይመስላል? ግብይት ላይ፣ የእርስ በርስ ግንኙነት ላይ፣ ገንዘብ ነክ ጉዳይ ላይ፣ ሐቆች ላይ ክፍተቶች የበዙብን ስነ ምግባራችን የተበላሸውም ሶላታችን ስለተበላሸ ነው። ወአቂሚ ሶላህ ኢነ ሶላተ ተንሃ ዐኒል ፈሕሻኢ ወልሙንከር ወለዚክሩላሂ አክበር ተብሎ ሶላትን ቀጥ አድርገህ ስገድ። የተስተካከለ ሶላት ከመጥፎ ነገር ሁሉ ይጠብቃል ያርቃል ተብሎ ሶላታችን ቢያምር ቢስተካከል ኖሮ ኢማናችን ይስተካከል፣ ስነ ምግባራችን ይስተካከል፣ ከአላህም ይሁን ከሰው ልጆች ጋር ያለን ግንኙነት ያማረ የተሟላ የተስተካከለ ይሆን ነበር። ሶላታችን ላይ ክፍተት ጉድለት መኖሩ ሶላታችን መበላሸቱ ህይወታችን እንዲበላሽ ሰበብ ሆኗል። ተሰግዶ እንደተወጣ መዋሸት፣ ማጭበርበር፣ ማታለል። ሶላቱ የተሟላ የተስተካከለ ሰው ህይወቱ ያምራል፣ ይስተካከላል። የአላህን ረሕመት እዝነት በዱንያም በአኼራ ፈላህ ስኬት የፈለገ ሰው የተስተካከለ ሶላት ሊሰግድ ይገባዋል። ሶላት ላይ የሚታዩ ብዙ ጉድለቶች አሉ፣ ክፍተቶች አሉ። አውቀን ልንርቃቸው ልንጠነቀቃቸው ይገባል። ሶላታችን ያድነን ዘንድ ዱንያ ላይም ከመጥፎ ስራ ከመጥፎ ባህሪ ያርቀን ዘንድ። ሶላት ላይ ከሶላት ጋር በተያያዘ ከሚታዩ ክፍተቶች አንዱ ሶላትን ከወቅቱ ማዘግየት። መስገዱ ብቻ በቂ አይደለም። ሶላት በጊዜ የተገደበ ዒባዳ ነው። ሰዓቱ ካለፈ አለፈ። ስራ ላይ ነኝ፣ ጉዞ ላይ ነኝ፣ ስብሰባ ላይ ነኝ፣ ደክሞኝ እረፍት ላይ ነኝ ወዘተ እያሉ ሶላትን የሚያዘገዩ ሰዎች አሉ። እንደዚህ አይነት ሰዎች ላይ ጌታ አላህ ዝቶባቸዋል። ፈወይሉን ሊልሙሰሊን አለዚነ ሁም ዐን ሶላቲሂም ሳሁን። ወዮላቸው ለእነዚያ ሰጋጆች ሌተኞቹ ሶላታቸውን ቸላ ለሚሉ ሶላታቸው ላይ ለሚዘናጉ ሰግደውም ወዮላቸው የተባሉ ለምን? ሶላትን ቸላ በማለታቸው ምክንያት። ሶላት ላይ ቸልተኝነት እንዳለ ከሚያሳዩ ነገሮች አንዱ የሶላት ወቅት እንደደረሰ ብድግ ብሎ አለመስገድ ነው። ትንሽ ቆይቼ እሰግዳለሁ፣ እቺን ልጨርሳትና እቺን ላድርሳትና ያሉ ማዘግየት የሶላቱ ወቅት እንዲወጣ ሰበብ ይሆናል። አዳን የሶላት ጥሪ ነው፣ የአላህ ጥሪ ነው። አዳን አለ ወደ መስጂድ ሄዶ መስገድ፣ ወዲያውኑ ለጥሪው መልስ መስጠት። ዑድር ኖሮት መስጂድ ሄዶ መስገድ የማይችል ሰውም አዳን እንደሰማ የያዘውን ነገር ጥሎ ወደ ሶላት መሄድ አለበት። የሚሻለው ይሄን ምንም እንኳ የሶላት ወቅት ሰፊ ነው ቢባልም አንዳንዶቹ ጠባብ ከመሆኑ ጋር በወቅቱ ወዲያው ተነስቶ አለመስገድ ለሶላት ያለን ክብር የቀነሰ እንዲሄድ ያደርጋል። አዳን እንደሰሙ ደጋግ ቀደምቶች የያዙትን ስራ ወዲያውኑ መተውን ከመልመዳቸው የመጣ እንጨት የሚፈልጡ የሚቆርጡ ያነሱትን መልሰው አያሳርፉትም። ያነሱትን እንኳ ጉልበቴ ባክኗል አንዴ አንስቼዋለሁ መጣሌ ማስቀመጥ አይቀርም ጉልበቴን ልጠቀምበት ብለው እንኳ አያሳርፉም ነበር። አዳን አለ አዛው ያነሱትን ወደ ጎን አስቀምጠው ወደ ሶላት ነበር የሚሄዱት። ዛፍ ላይ ወጥተው ምርትን እሸትን እየቆረጡ እንኳ አዳን ከሰሙ የያዝኩትን ልጨርስና ልምላውና መልቀሚያውን ቅርጫቱን አይሉም ነበር። አዳን ሰሙ ወዲያው ነበር ትተውት የሚወርዱት። በዚህ መልኩ ሶላትን ስናከብር ሶላት አላህ ዘንድ ያስከበረናል። ዱንያ ላይ ትክክለኛ ሙስሊም ታዛዥ ያደርገናል። ሶላት በጊዜ የተገደበ ዒባዳ ነው። ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ። ሶላት ሙእሚኖች ላይ በጊዜ የተገደበ ግዴታ ነው ይላል። በጊዜ የተገደበ ግዴታ፣ ጊዜው ካለፈ አይጠቅምም፣ ሊያስጠይቅ ሁሉ ይችላል። ከአላህ ጋር ያለንን ቀጠሮ ልናከብር ይገባል። ከሰው ልጆች ጋር ያለንን ቀጠሮ ከምናከብረው በላይ ትልቅ ሰው ቀጥር ያለሁኝ ብለው ሰዎች አዳሩን ይዘጋጃሉ፣ ቀድመው ይገኛሉ።
አላህ ተባረከ ወተዓላ የታላቆች ታላቅ ነው። አላሁ አክበር ነው የምንለው ሶላት ውስጥ ስንገባ። ለሶላት ጥሪ ሲደረግም አላሁ አክበር ነው የሚባለው። ጎንበስ ቀና ባልን ቁጥርም አላሁ አክበር ነው። በየመሃሉ የአላህን ትልቅነት እንድናስታውስ ነው። ጥሪው አላሁ አክበር ሆኖ ሶላት ውስጥ መክፈቻው አላሁ አክበር ሆኖ በየመሃሉ ጎንበስ ቀና ስንል አላሁ አክበር ሆኖ ልባችን ውስጥ ከአላህ የበለጠ አክበር ትልቅ ሊኖር አይገባም። የአላህ ተባረከ ወተዓላ ጉዳይ ሶላት ከምንም በላይ አክበር ትልቅ ቢሆን ውስጣችን ላይ የያዝነውን ነገር ሁሉ አዘግይተን ወደ ሶላት ፈጥነን በመጣን ነበር። ሶላትን ቸላ ማለታችን ለጊዜው ትኩረት አለመስጠታችን የሚጎዳው ራሳችንን አላህ ያከበደውን ልናከብር አላህ ተባረከ ወተዓላ ያስጠነቀቀንን ልንጠነቀቅ ይገባል። እኛ እንደምንፈልገው ሳይሆን አላህ የሚፈልገውን አይነት ሶላት ልንሰግድ ይገባል። አላህ የሚፈልገው ሶላት ወቅቱን የጠበቀ ጥራቱን የጠበቀ መስፈርቱን የጠበቀ እንዲሆን ይፈለጋል። እንዲሁ በዘልማድ ከአባት ከአያት ወርሰነው ብቻ በቀን 5 ጊዜ ጎንበስ ቀና ማለትና እሱንም አንዱን ከአንዱ ያጠጋጋን መስገድና አላህ የሚፈልገውን አይነት በሚፈልገው መልኩ መስገድ ሁለቱ የተለያዩ ናቸው። እኛ እንደፈለግነው ሳይሆን አላህ እንደፈለገው ነብዩ አለይሂ ሰላቱ ወሰላም ሰርተው እንዳሳዩት አይነት ሶላት ልንሰግድ ይገባል። ሌላኛውና ከሶላት ጋር ተያይዞ ብዙዎች ዘንድ የሚታየው ስህተት፣ ክፍተት፣ ጉድለት ሶላት አልጀማዓን መተው እቤት መስገድ ነው። መስጂዶች የተሰሩት ለሶላት ነበር። ሙእሚኖች በቀን 5 ጊዜ ሊገናኙበት ነበር፣ ሊማማሩበት ነበር፣ ኸይር ላይ ሊተባበሩበት ነበር። መስጂዶችን ወና ባዶ አድርጎ ሱቅ መስገድ፣ መንገድ ላይ መስገድ፣ ቤት መስገድ ከሶላት ጋር ተያይዞ ብዙ ሰዎች የሚፈጽሙት ስህተት ነው። ዑድር ያለው ሰው ካልሆነ በስተቀር ቤት መስገድ አይፈቀድለትም። ነቢያችን አለይሂ ሰላቱ ወሰላም ሶላት ኢቃም ተደርጎ እኔን ተክቶ የሚያሰግድ ሰው መድቤ ከእኔ ጋር የተወሰኑ ሰዎች እንጨት ተሸክመው አብረን ሄደን የሶላት ጥሪ ሰምተው የማይመጡ ሰዎችን ቤት ላነደው ላያቸው ላይ ላጋየው አሰብኩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ውስጣቸው ላይ ቤቶች ውስጥ የሚገኙ ህፃናት፣ ሴቶች፣ እንስሳት ስላሉ ይሄን ተተውታል አለይሂ ሰላቱ ወሰለም። አርረኡፍ ረሒም አዛኝ የተባሉት ነብዩ አለይሂ ሰላቱ ወሰለም አዛን ሰምተው መተው መስገድ የቻሉ ቤት የሚሰግዱ ሰዎችን ቤታቸውን ሊያነዱ አስበው ነው። ያላደረጉት ለምንድን ነው? ህፃናትና እንስሳት፣ ሴቶች፣ ጀማዓ ማይወጅብባቸው ሰዎች ሊኖሩ ስለሚችሉ ማሰባቸው ብቻ እኮ ትልቅ ነገር እንደሆነ ያሳያል። ለመስጂድ ቅርብ የሆነ የሶላት ጥሪ የሰማ መስጂድ መጥቶ ያልሰገደ ሶላት የለውም የተባለውም ለዚህ ነው። አብዱላህ ኢብኑ መስዑድ ሶላትን ጥሪ የተደረገበት ቦታ ላይ ሄዳችሁ ስገዱ፣ ይህ ነው የነቢያችሁ ፈለግ፣ መመሪያ፣ ሱና፣ ተግባር፣ ይሄን ማድረግ ብትተው ትጠማላችሁ ብለዋል። መስጂዶችን ባዶ አድርጎ ሁሉም በያለበት መስገዱ ትልቅ ስህተት። በየቦታው የሚሰገድ ሶላት መስጂድ ተኬዶ እንደሚሰገድ ሶላትም ማለት ሰዎች መስጂድ ላይ ሄደው ሲሰግዱ በእርምጃቸው ልክ ወደ መስጂድ ሲራመዱ በእያንዳንዱ እርምጃ ወንጀል ይራገፍላቸዋል፣ ሐሰናት አጅር ይጻፍላቸዋል። ሲመለሱም እንደዚሁ መስጂድ መጥተው በጀማዓ ሲሰግዱ 27 አጅር ያገኛሉ፣ 25 አጅር ያገኛሉ። ኢማም ገይረል መግዱቢ ዐለይሂም ወለዷሊን ሲል በጀማዓ አሚን ሲባል ወንጀል ይራገፋል። ነብዩ አለይሂ ሰላቱ ወሰላም እንዳሉት የጃህር በድምጽ የሚሰገዱ ሶላቶች ላይ ቁርአን ሲሰማ ልብ ይረጋጋል። ከሶላቶች ጋር ተያይዘው ብዙ ጊዜ መስጂዶች ላይ ትምህርት ይሰጣል፣ ኢማን ይጨምራል፣ እውቀት ይጨምራል፣ ልብ ይረጋጋል፣ መንፈስ ይታደሳል። እዛው ገበያ ቦታ ላይ በግራ በኩል ዘፈን ከፊት ለፊት ሌላ ጫጫታ እየሰሙ የሚሰግዱት ሶላት ከዛው ካሉበት አየር ጋጋታ ሳይወጡ ነው የሚሰግዱት ማለት ነው። መስጂዶች የአላህ ቤቶች ናቸው። ለሶላት በቀን 5 ጊዜ ጥሪ ሲደረግ አላህ ቤት ገብተን ስንወጣ ከጌታችን ጋር ግንኙነታችን ስናደስ ህይወታችን የተረጋጋ ይሆናል፣ ሪዝቃችንም የተባረከ ይሆናል። በቀን 5 ጊዜ ወደ መስጂድ መሄድ፣ ቢሮ መዝጋት፣ ሱቅ መዝጋት፣ ስራ ማቆም ህይወቴ ላይ ትልቅ ክፍተት ይፈጥራል ነው ብዙ ሰዎች የሚሉት። ዋናው መስገዱ ነው የሚሉት። ዋናው መስገዱ ብቻ አይደለም፣ በጀማዓ ስገዱ ተብለናል። ጌታ አላህ በቁርአን አዞናል። ወአቂሙ ሶላተ ወአቱ ዘካተ ወርከዑ መዐ ራኪዒን። ሶላትን ቀጥ አድርጋችሁ ስገዱ፣ ዘካንም ስጡ፣ ታዲያ ስትሰግዱ ከሰጋጆች ጋር አብራችሁ ስገዱ ብሏል አላህ ተባረከ ወተዓላ ሱረቱል በቀራ ላይ እንዳለ። ሌሎች መንቀጾች አሉ። ንግድ፣ ግብይት፣ ሽያጭ ወዘተ የዱንያ ጉዳይ ትክክለኛ የአላህ ባሮችን ከሶላት አልጀማዓ አያግዳቸውም። ከሁለት አንዱን በል አይባልም፣ ሁለቱንም ማድረግ ይቻላል።
በሰዓቱ በሰርዓቱ በጀማዓ መስገድም ይቻላል። መነገድ፣ ማረስ፣ መዝራትም ይቻላል። ጎን ለጎን ማስኬድ ይቻላል። እኛ ሙሉ በሙሉ የአላህ ነን። ህይወታችን የአላህ ነው። ሰዓቱን የሰጠን አላህ ነው። ገንዘቡን የሰጠን አላህ ነው። ስራውን፣ እውቅናውን የሰጠን እውቀቱን የሰጠን አላህ ነው። ከአላህ ተባረከ ወተዓላ ሸሽተን ርቀን ለጥሪው መልስ ሳንሰጥ ንቀን ትተን ስኬት ላይ መድረስ አይቻል። የህይወት ደስታን ማግኘት አይቻል። ሲጀምርም እውነተኛው ደስታ ያለው ስጁድ ላይ ነው፣ ሩኩዕ ላይ ነው። ለአላህ ተናንሶ ዝቅ ብሎ ከአላህ ባሮች ጋር በሶላት እግር ለእግር ትከሻ ለትከሻ ገጥሞ መቆም ነው። ትክክለኛ ታዛዥነት መገለጫው ይሄ። ከአላህ ርቆ፣ ከሶላት ርቆ፣ ከመስጂድ ርቆ፣ ከጀማዓ ርቆ ሰላምና ደስታ በረካ ፍጹም ሊገኝ አይችልም። ስለዚህ ሶላተል ጀማዓን ትቶ ቤት መስገድ፣ ስራ ቦታ ላይ መስገድ ስተት ነው። ዑድር ያለው ሰው ካልሆነ በስተቀር፣ የታመመ ሰው ካልሆነ በስተቀር፣ በአቅራቢያ መስጂድ የሌለበት፣ አዳን የማይሰማበት፣ የጀማዓ ቦታ የሌለበት ካልሆነ በስተቀር፣ ለደህንነቱ ለህይወቱ ሚያሰጋ ሀገር አካባቢ ላይ ጊዜ ላይ ሆኖ ከሶላት ቢወጣ በትክክል በተጨባጭ እንዲሁ ሸይጣን የሚፈጥርበት ወስዋስ ሳይሆን ስጋት ብቻ ሳይሆን ህይወት ላይ ንብረት ላይ አደጋ የሚደርስበት የጦርነት ጊዜ ወዘተ ከሆነ ዑድር ሊሆን ይችላል። ሰሐቦች አንድን ሰው ፈጅርና ዒሻ ላይ መስጂድ ላይ ካጡት ሙናፊቅ ሆኗል ብለው ይጠረጥሩት እንደነበረ ተነግሯል። ሙናፊቅ ሆኗል፣ እውነተኛ አማኝ አይደለም፣ አስመሳይ ነው ይባል ነበር። ብዙ ሶላተል ጀማዓ የሚሰግዱ ሰዎችም በሰዓቱ አይመጡም፣ አርፍደው ነው የሚመጡት። ይቃም ተብሎ ሶላት ሲጀመር የመስጂዱ ግማሽ ባዶ ይሆናል። ብዙ ቦታ ላይ ብዙ ጊዜ ላይ አዳን እንደተሰማ ወደ መስጂድ መኬድ አለበት። ባሳለፍነው ኹጥባ እንደጠቀስነው ከሶላት በፊትም ቀደም ብለን ለሶላት የምንዘጋጅበት ጊዜ ሊኖረን ይገባል። 10 ደቂቃ 20 ደቂቃ ከሶላት በፊት ዝግጅት ማድረግ፣ አዳን ሲል ቀጥታ ወደ መስጂድ ማምራት፣ ቢቻል አዳን ሲል መስጂድ ውስጥ መገኘት ይገባል። ብዙ ሰዎች ይሄን ባለማድረጋቸው ለጀማዓ ቢመጡም ወደ መስጂድ ቢሄዱም አርፍደው ነው የሚሄዱት። አንደኛ ሁለተኛ ረካዓ ያመልጣቸዋል፣ ተክቢረተል ኢሕራም ያልፋቸዋል። የሶላት መክፈቻ ከኢማም ጋር አብሮ ሶላት ውስጥ መግባት ትልቅ አጅር አለው። ኋላ ላይ መጥቶ አርፍዶ እንደሚቀላቀል ሰው አይደለም። ኢቃም ሲባል አዳን ሲባል ልቡን ሰብስቦ ተረጋግቶ ሶላት ውስጥ የገባና አርፍዶ የመጣ እኩል አይደል። እየሮጡ የሚመጡ ሰዎች አሉ። ኢቃም ሲሰሙ አንደኛ ረካዓ ሁለተኛ ረካዓ እንዳያመልጣቸው ኢማሙ ሩኩዕ ላይ ከሆነ በሩጫ ኢማሙ ላይ ለመድረስ ሙከራ የሚያደርጉ ሰዎች አሉ። እየተነፈሱ ሶላት ውስጥ የሚገቡ ሰዎች አሉ። እየሳቁ ሐሳባቸውን ሳይሰበስቡ ፈገግ ያሉ ሶላት ውስጥ የሚገቡ ሰዎች አሉ። ሶላት ውስጥ መሳቅ ሶላት ያበላሻል። ይህ ከሚሆን ለሶላተል ጀማዓ ቀደም ብሎ መዘጋጀት፣ ከአላህ ጋር ቀጠሮ አለኝ እኮ ነው ዋናው ነገር ይሄን። ሶላት፣ አዳን፣ መስጂድ ሄዶ መስገድ ከአላህ ጋር ቀጠሮ፣ የአላህን ቀጠሮ ማክበር ይኖርብናል። ቀደም ብለን መገኘት አለን። መጥፎ ባሪያ መሆን የለብንም። በግድ አዳን ሰምቶም ዝም የሚል ኢቃም ሰምቶም ዝም የሚል ኋላ ላይ አላሁ አክበር በተደጋጋሚ ስጁድ ሩኩዕ ሲሰማ ብቻ የቀፈፈው የሚነሳ ሰው መጥፎ ባሪያ ነው። ወኢዛ ቃሙ ኢለ ሶላቲ ቃሙ ኩሳላ ዩራኡነ ናሰ ወላ የዝኩሩነ አላህ ኢላ ቀሊላ። የሙናፊቆችን ባህሪ አላህ ሲነግረን ለሶላት ሲነሱ የተጫጫናቸው የቀፈፋቸው እንጂ ለሶላት አይነሱም። የሰገዱ መልካም ስራ የሰሩም እንደሆነ የሰውን ሁኔታ እያዩ ነው፣ ግራ ቀኝ እያዩ ማን አየኝ፣ ማን አደነቀኝ፣ ማን አለ እያሉ ነው። ሶላታቸው ውስጥም ጥቂትን እንጂ አላህን አያወሱም ይላል አላህ ተባረከ ወተዓላ። ይህ በሽታ እኔ ጋር አለ የለም ልንል ይገባል። ሶላት ደረሰ ብለን ልንደሰት እንጂ የሚገባው ስንቴ ነው መስጂድ መሄደው፣ ስንቴ ነው መሰግደው፣ ስንቴ ነው ውዱእ ማድረገው ልንል አይገባም። አይደለም የተስተካከለ ምንጣፍ ላይ እኮ ይቅርና እሳት ላይ፣ እሾህ ላይ፣ ድንጋይ ላይ 5 አይደለም 50 ጊዜ ቀኑን ብሎ ግንባራችን ላይ ተደፍተን ብንውል ከጀሃነም ለመዳን ትልቅ ነገር። 5 ጊዜ አይደለም 50 ጊዜ ምንጣፍ ላይ አይደለም እሾህ ላይ፣ እሳት ላይ፣ መርፌ ላይ፣ ስጁድ ላይ ተደፍተን ጌታዬ ሆይ ከጀሃነም አድነኝ ጀነት አስገባኝ ያለን ብንማጸን ይሄን አድርገን እንኳን አላህ ከጀሃነም ቢያድነን ጀነት መግባቱ እንኳን ቀርተው ትልቅ ነገር ነው። ፊት ለፊታችን ጀነት አለ፣ ጀሃነም አለ። ሶላት ጀነት መግቢያ ከጀሃነም መዳኛ ነው። ምን አይነቱ ሶላት ነው ታዲያ? ከጀነት ባለቤቶች የሚያደርገው ከጀሃነም የሚያድነው በናፍቆት የሚሰገድ ሶላት ነው። በሙሉ ልብ የሚሰገድ ሶላት ነው። በኹሹዕ የሚሰገድ ሶላት ነው። በክብር የሚሰገድ ሶላት ነው። ማዕና ጣዕም ያለው ሶላት ነው። ይህ እንዲሆን በጀማዓ መስገድ። ለብቻው ሲሰግድ ሰው ብዙ ጊዜ ይሮጣል፣ ይፈጥናል፣ ያጎድላል፣ ይረሳል። በጀማዓ ሲሆን ብዙ ጊዜ እንደዚህ ክፍተቶች አይኖሩም። በጀማዓ መስገዱም የተሟላ ይሆን ዘንድ ቀደም ብሎ አዳን እንደሰሙ መስጂድ መገኘት፣ ከፊቱ ቀብልያ መስገድ ይገባል። ሁሌ ቀብልያና ባዕድያ ራቲባ ሶላቶችን የሚተው ሰው ፋሲቅ ነው፣
ዲኑ ጎደሎ ነው፣ ለምስክርነትም ብቁ አይደለም ያሉ ሊቃውንት አሉ። ፈርዱ ብቻ ሳይሆን ከፊትና ከኋላ የሚሰገዱ ራቲባዎች አሉ። ከዙሁር በፊት 4 ወይም 2፣ ከኋላው 2፣ ከኢሻ በኋላ 2፣ ከመግሪብ በኋላ 2፣ ከፈጅር በፊት 2፣ ቢያንስ በቀን ውስጥ የሚሰገዱ 10 ረካዎች አሉ። እነዚህ ቋሚ ከፈርዱ ፊትና ኋላ የሚሰገዱ ሶላቶች በቋሚነት መተው አያስፈልገኝም እኔ ፈርዱ ብቻ ይበቃኛል ብሎ ማለት መጽናት እንደዚህ አይነቱ ስህተት ላይ ፋሲቅ ያስብላል። ለምን ተደነገገ? ነብዩ ሰለላሁ ዐለይሂ ወሰለም ለምን ሰገዱት? የፈርዱ ማሟያ ነው። ፈርዱንም አግዱለን ፈርዱ ሲጎደል የሚያሟሉ ሱናዎችንም ትተን ጀማዓንም ያረፈደን መተን ስህተት ፈጽመን በስህተት የተሞላ ሶላት ሰግደን እንዴት ነው ዲናችን ሙሉ የሚሆነው? ነገ አላህ ዘንድ ስንቆም ክፍተታችንን ማን ነው የሚሞላልን? እዚሁ ራሳችንን አርመን ተስተካክለን አላህ ያከበደውን አክብደን በንጹህ ልብ በሙሉ ትኩረት صلاة استلنقبا يقبان. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد صلاة بوقت مسجد بجمع مسجد لصلاة تكرت كبر يمستت مقالة جاسيهون ملك سيهون صلاة كوقت ما سالف ما زقيت ينتكتلهم عنده يزيه سبب هونون صلاة الجماعة متوا لصلاة بوتا يمستت ملك سيهون الله تبارك وتعالى صلاة سجدوا بتشا سايهون واركعوا مع الراكعين كسجاجو تشجار أبراتشو سجدوا بالو مسألة جماعة تبقوا مسجد صلاة ما أكبر ملكتنا لجماعة كممتات قار دقمو يجماعة على ما تبق ليلان يهو سيتة مسجد يا الله بيتنا نزهنا ولي تبق كبروا لي تبق يقباه لصلاة الجماعة سيمتو لصلاة الجماعة أدب على ما تبق ከሶላቱ እንዳይጠቀሙ ያደርጋል። መምጣታችን ብቻ ሳይሆን ማየት ያለብን አመጣጣችንን ልናይ ይገባናል። መስጂድ የአላህ ቤት ነው። የአላህ ቤት ሲገባ በምን መልኩ ነው የሚገባው? የአላህን ቤት ከምን ማራቅ ማጥራት አለብኝ? የአላህ ቤት ውስጥ ስቆይ ከምን ማራቅ አለብኝ? የመስጂድን አዳቡ ሁዱሪል መሳጅድ መስጂድ የመምጣት መስጂድ የመግባት አደቦች ምንድናቸው የሚለውን ማወቅ አለብን። መስጂድ የምንመጣው ለሶላትም ይሁን ለዕልምም ይሁን ለግል ዒባዳም ይሁን ለጀማዓ ዒባዳ የመስጂዱን አደብ የአላህን ቤት አደብ ማወቅና መጠበቅ አለብን። በቀን 5 ጊዜ ነው መስጂድ የምንመላለሰው። ጥፋት እንዳላጠፋ የተለመደ እንዲሁ ዕለት ተዕለት ተግባር ተራ ስራ እንዳይመስል የዒባዳ መመላለስ ነውና ከኔ ምን ይጠበቃል? መስጂድ ውስጥ ቆይታዬ አጅር እንዲያስገኝ ጠቃሚ እንዲሆን ምን ማድረግ አለብኝ? ዋጋ ቢስ እንዳይሆን ከምን ወራቅ አለብኝ ልንል ይገባል። መስጂድ የመመላለስ መስጂድ የመግባት አደቦች አሉ፣ አህካሞች አሉ፣ በቁርአን በሐዲስ በፊቅህ የተነገሩ። ቢሮ ለመሄድ ለጉዳይ ለመሄድ ውጭ ሀገር ለመሄድ ክፍለ ሀገር ለመሄድ ወደሚሄዱበት ቦታ ከመሄድ በፊት አካሄዱን ሰዎች ይጠይቃሉ፣ መረጃ ያሰባስባል። መስጂድ ደግሞ በሩ ክፍት ስለሆነ ብቻ ገብተው ይወጣሉ ሰዎች። ይህ መሆን የለበትም። ነቢዩ አለይሂ ሰላቱ ወሰላም የመስጂድን አደብ አስተምረውናል። ለሶላት አልጀማዓ ስንመጣ የመጣንለት ዓላማ እንዲሳካ አጅር አግኝተን እንድንሄድ አደቡን ማወቅ አለብን። አደቡን ማጉደላችን፣ አለማወቃችን፣ አለመጠበቃችን አለመጠቀም ብቻ ሳይሆን ወንጀለኛ እንድንሆን ያደርገናል። ለዒባዳ ወጥቶ ለአጅር ወጥቶ ዊዝር ወንጀል ተሸክሞ የሚመለስ ሰው አለ። ስለዚህ ኸይር አስበን ወጥተን ወንጀለኛ ሆነን እንዳንመለስ መስጂድ የመመላለስ መስጂድ የመሄድን አደብ ልናውቅ ይገባናል። በዚህ ረገድ ከሚታዩ ጥፋቶች ክፍተቶች አንዱ መስጂድ ሲገባ ንጽህናን አለመጠበቅ። ሙሉ ንጽህናን አሟልተን እንጂ መስጂድ መምጣት የለብንም። ነብዩ አለይሂ ሰላቱ ወሰላም ነጭ ሽንኩርትን የበላ ሰው መስጂድ እንዳይጠጋ ብለዋል አለይሂ ሰላቱ ወሰላም። ይሄ አንድ ምሳሌ ነው። ያ ሽታው የሚከረፋ የሆነውን ተክል የተመገበ ሰው የበላ ሰው ከመስጂዳችን ይራቅ አይቅረብ መስጂድ ብለዋል። ዑመር ኢብኑ ኸጣብም አብስሎ ሽታውን ሳያጠፋው የተመገበ ሰው ወደ መስጂዳችን እንዳይቀርብ እንዳይመጣ ብለዋል። መላእክቶችን አዛ ያደርጋል፣ የሰው ልጆችን አዛ ያደርጋል መጥፎ ሽታ። ስለ ሽንኩርት መጥፎ ሽታ የተናገሩት ሌሎችንም የሽታ አይነቶችን ሰዎችን የአላህ ባሮችን አዛ የሚያደርግ የመስጂድን አየር የሚበክል ጠረኑ እንዲቀየር የሚያደርግ ነገር በሙሉ እዚህ ውስጥ ይካተታል። ከአላህ ጋር ለመነጋገር ነው መስጂድ የምንመጣው።
መልካም ስራን የሚመዘግቡ መላእክቶች አሉ። ዚክር የሚያደምጡ ኹጥባ የሚያደምጡ መላእክቶች አሉ። እነዚህ መላእክቶች የሰውን ልጅ አዳ የሚያደርግ የሚያስቸግር ነገር ሁሉ መላእክቶችን ያስቸግራል ብለዋል ነብዩ አለይሂ ሰላቱ ወሰላም። ስለዚህ መስጂድ ሲመጣ ሙሉ ንጽህናን መጠበቅ ያስፈልጋል። የአፍ ንጽህናን መጠበቅ ያስፈልጋል። የእግር ሽታን ቆሻሻ ማስወገድ ያስፈልጋል። እግሩ የሚያልበው ሰው ሽታ የሚያስቸግረው ሰው ውጪ ውዱ አድርጎ መስጂድ እስኪደርስ ድረስ ሽታ የሚፈጠር ከሆነ ዳግም እግሩን ታጥቦ እንጂ መግባት የለበትም። ካልሲው እግሩ የቆሸሸ ሰው እስከነ ቆሻሻው መስጂድ መርገጥ የለበትም። ከሰውነት ከተለያየ የሰውነት አካላት የሚወጣ መጥፎ ጠረን ካለ ያን ጠረን ቀድሞ ማስወገድ ይገባል። ካልሆነ የሶላተል ጀማዓ አጅር ቀርቶ ሰው ነዳ በማድረግ መላኢካ ነዳ በማድረግ ወንጀለኛ ይኮናል። መፋቂያ የተፈለገው ለዚህ ነው። በመፋቂያ የሚሰገድና ያለ መፋቂያ የሚሰገድ ሶላትም አጅሩ እንደሚበላለጥ የሚያሳዩ ሐዲሶች አሉ። ኡመቴን አስቸግራለሁ ብዬ ባልሰጋ ኖሮ ከእያንዳንዱ ሶላት ጋር መፋቂያ እንዲጠቀሙ አዝ ነበር ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አዘዙን ማለት እኮ ነው። ቀጥታ ማዘዙን የተዉት እንዳንቸገርባቸው ብለው ነው እንጂ ትቸገራላችሁ ባልል ኖሮ ተጠቀሙ ብዬ አዛቸው ነበር ከእያንዳንዱ ሶላት ጋር። ኧረ አልቸገርም እርሶ ካሉ እናደርጋለን እንድንል ነው። በእጃዙር እኮ ያዘዙን ነው አለይሂ ሰላቱ ወሰላም። ከእንቅልፋቸው እንደነቁ የመጀመሪያ ስራቸው ጥርሳቸውን ማጽዳት ነበር አለይሂ ሰላቱ ወሰላም። ወደ ቤታቸው ሲገቡም ደጃፍ ላይ ቆመው መጀመሪያ ጥርሳቸውን ነበር የሚያጸዱት አለይሂ ሰላቱ ወሰላም። ከዱንያ ሲወጡም ታመው ሰከራተል መውት ላይ ሆነው አይሻ አስደግፈው አስቀምጠዋቸው የአይሻ ወንድም ወደ ቤት ሲገባ እጁ ላይ መፋቂያ ሲያዩ ነብዩ ሰለላሁ ዐለይሂ ወሰለም በደከማ አይናቸው ደግሞ ደጋግሞ መፋቂያውን ሲያዩት አይሻ እንደፈለጉት ገባኝና መፋቂያ በጣም ይወዱ ስለነበረ እንደፈለጉት ገባኝና ከወንድሜ ወስጄ አጽድቼው አስተካክየው ሰጥቷቸው በህይወታቸው እንደዛ መፋቂያ ሲጠቀሙ አይቻቸው አላውቅም አሉ አይሻ ረዲየላሁ ዐንሃ። ጣረሞት ላይም ከሆነው ከዱንያ ሲወጡ መፋቂያ ተጠቅመው ነው የወጡት። ከእንቅልፋቸው ሲነሱ መፋቂያ ነው፣ ሶላቱ ሲገቡ መፋቂያ ነው፣ ውዱእ ሲያደርጉ መፋቂያ ነው። አፋችሁን አጽዱ የቁርአን መንገድ ነው ያሉበት ሐዲስም አለ አለይሂ ሰላቱ ወሰላም። ሶላት ስንሰግድ ቁርአን እንቀራ ነው፣ ያውም የቁርአን ዋና ፋቲሃ። ለዚህም ለግል ንጽህናም ሲባል መላኢካ አዳ ከማድረግ ለመታቀብም ሲባል ንጽህና መጠበቅ ያስፈልጋል። ግራ ቀኝ የሚሰግድ ሰውንም አዳላ ለማድረግ ሲባል ያፍ ሽታ በሽታ ያለበት ሰው በግል ጥረት ካልተወገደለት ሐኪም አማክሮ ታክሞ ችግሩን መቅረፍ ያስፈልጋል። በተለይ ጫት የሚቅሙ ሰዎች አላህ ይጠብቀን፣ ስጋራ የሚያጨሱ ሰዎች፣ ሺሻ የሚያጨሱ ሰዎች፣ የተለያዩ የአፍ ሽታን የሚቀይሩ ችግሮች ያሉባቸው ሰዎች አላህን ፈርተው ሙእሚኖችን መላኢኮችን አዳ ከማድረግ ሊታቀቡ ይገባቸዋል። ለሽንኩርት የበላ መስጂድ አይግባ ካሉ ነብዩ ሰለላሁ ዐለይሂ ወሰለም ሲጋራው ሌላ ሽታ የሚያመጣው ነገር ሁሉ ውስጥ ነው የሚካተተው። ራሳቸው ሰግዳለሁ ብለው መተው መስጂድ ውስጥ ሰውን አዳ የሚያደርጉ ሰዎች አጅሩ ቀርቶ ወንጀለኛ ነው የሚሆኑት። ኢዛ ሙሉ ንጽህናን ጠብቆ እንጂ መስጂድ መምጣቱ ዋጋ ጥቅም አይኖረውም። የመስገዱን የመምጣቱን አጅር ሌሎችን አዳ የማድረጉ ወንጀል አጥቦ ያስወግዳል። ቢሰገድም ዙሪያ ያሉ ሰዎች ኹሹዕ ያጣሉ፣ ለዛ ያጣሉ። ለዚህ ነው አንዳንድ ሊቃውንት አንደኛ ሶፍ ላይ ሆኖ እየሰገደ ሳለ መጥፎ ሽታ አዳ ያደረገው ሰው ከሽታው ሸሽቶ ልቡ የተሰበሰበበት ኹሹዕ ያለው ሶላት ለመስገድ ከአንደኛ ሶፍ ወደ ኋላ ሁሉ ቢሸሽ ችግር የለውም። ዋናው የሚፈልገው የአካል እንቅስቃሴ ሳይሆን የልብ ነው። የልብ ትኩረት እንዳይኖር ኹሹዕ እንዳይኖር ደግሞ ሽታ የሚያስቸግር ከሆነ ሽታ ካለበቱ አንደኛ በላጩ ሶፍ ወደ ኋላ ሸሽቶ ልብን ሰብስቦ መስገድ ይሻላል ተብሏል። ሊዳ ሶላት የአካል እንቅስቃሴ ከመሆን በዘለለ የልብ ከአላህ ጋር የምንገናኝበት የዒባዳ እንዲሆን ጣዕም እንዲኖረው የሚያደርገው ነገር ሁሉ ልናሟላ ሶላት ላይ ኹሹዕ እንዲጠፋ የኛም የግላችንን ኹሹዕ እንዲጎድል አብረውን የሚሰግዱ ሰዎችም ኹሹዓቸው እንዲጎድል መላኢኮች አዳ እንዲደረጉ የአላህ ቤት እንዲቆሽ የሚያደርገን ነገር በሙሉ ልንርቅ የሶላት ጀማዓን አደብ ልንጠብቅ ህይወታችንን እንደ ሙስሊም ልናስተካክል ይገባናል። ሙስሊም ህይወቱ ሙነዘም ነው፣ የተስተካከለ ነው። በግል ህይወትም በዒባዳ በጋራ ህይወትም ሸሪዓ ያስቀምጠውን አደብ ልንከተል ይገባናል። ነገ ሁላችንም አላህ ፊት ተባረከ ወተዓላ የምንቆም ስለ እያንዳንዱ ስራችን የምንጠየቅ የስራችንን ዋጋ እንደምናገኝ መሆናችንን ዘውትር ያሰበን ህይወታችን ልናስተካክል ከአላህ ጋር ከሰው ልጆች ጋር ያለንን ግንኙነት ያማረ የተስተካከለ ልናደርግ ከዱንያ ስንወጣ አኺራ ላይ በምናገኘው ስራ የምንደሰት ምንኮራ አኺራ ላይ ከዱንያ ጣጣ ድካም ወተን የምናርፍበት አይነት ህይወት እንዲኖርን እዚህ ዱንያ ላይ ህይወታችንን ሐያታችንን ልናስተካክል በሸሪዓ ልንመራ ከግዴለሽነት ልንወጣ ልንርቅ ዲናችን ልንማር ሸሪዓችንን ልንተገብር እውነተኛ ሙስሊሞች ሆነን ኖረን
መለከል መውት ሲመጣ እንኳን ደህና መጣህ ተዘጋጅቼ ነበር መጠብቅህ የምንልበት ደረጃ ላይ ለመድረስ በየቀኑ ራሳችንን ልንከታተል يقبانا ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا وسيدنا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم من أراد بالعباد والبلاد شرا فاشغله بنفسه اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم وحد صفوف المسلمين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم انصر الإسلام والمسلمين في مشارق الأرض ومغاربها اللهم انصر إخواننا المستضعفين والمظلومين في فلسطين وكن لهم مؤيدا ونصيرا ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم فرج هم المهمومين ونفس كرب المكروبين وقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين برحمتك يا أرحم الراحمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.